ውድና የማከብረው ባለቤቴ ሰርፕራይዝ አደረገኝ። አዎ በነገራችን ላይ ሁልጊዜ ሰርፕራይዝ እደረጋለሁ። ነገር ግን ያው በቪዲዮ እንደዚህ ሰርቼ ምናምን አላውቅም። ለማንኛውም የዛሬው ሰርፕራይዝ ምንድን ነው? እስኪ ገምቱ። ሰላም ጤና ይስጥልን። ውድና የተከበራችሁ የአስማረች ዩቱብ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አስማረች ነኝ። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ከእስከ ዛሬው ቪዲዮ ለየት የሚያደርገው የዛሬው ቪዲዮ በጣም ደስ የሚለውና በጣም የሚያምረው ያው በባለቤቴ ስለሆነ ማለት ነው የምሰራው። እና ለማንኛውም ዛሬ ሰርፕራይዙ ምንድን ነው? እስኪ ገምቱ። በካርቶኑ ላይ እንደምታዩት አብዛኞቻችሁ ታውቁታላችሁ ብዬ እገምታለሁ። ነገር ግን ብታውቁትም እንግዲህ ያው አለ አይደለ፣ በጣም የተለየ ነገር ነው መቼም። እና ማላችኋለሁ ዛሬ ባለቤቴ ቾኮሌት ገዝቶ ሳይሆን ሰርቶ ነው ዛሬ ያመጣልኝ ማለት ነው። ሰርቶ እስከ ዛሬ ገዝቼ ወስዳለሁ፣ እስከ ዛሬ ገዝቼ ነው ወስድላት በማለት እስኪ ዛሬ ደግሞ ለየት አድርጌ ሰርቼ ልውሰድላት በማለት ሰርፕራይዝ አድርጎኛል ማለት ነው። እና እንደምታዩትና እንደምትመለከቱት አያምርም? ዘንቢሉ ሲያምር እና በአጋጣሚ ትናንት ማለት ነው ባለቤቴ ከስራ ባልደረቦቹ ጋር ወይም ከሚሰራበት መስሪያ ቤት ማለት ነው ትናንትና የሆነ ዝግጅት ነበራቸው ማለት ነው። እና በጣም ደስ የሚል ነው ውሏቸው ምናምን ሲያወራኝ በጣም ነው የሚያስደስተው ማለት ነው። እና ፌስታቸው ማለት ነው ቾኮሌት ፋብሪካ መጎብኘት እና እንዲሁም ዘና ሲሉ ነው የዋሉና ያን የቾኮሌት ፋብሪካ ይሄ የምታዩት አርማው ደግሞ ሲያምር በስማ እና የቾኮሌት ፋብሪካ ሊጎበኙ ሄደው ማለት ነው። ሙሉ መስሪያ ቤት ነው ሄደው የጎበኙ። ትናንትና ሙሉ ቀን ነው በጠዋት ሄደው እስከ ማታ እስከ ምሽት ድረስ ነው የዋሉትና በጣም ደስ የሚል ነው አሰራሩን ምናምን ሲያው ሲጎበኙ ዋሉ ማለት ነው። እና እያንዳንዳችን ስሩ ተብለን ተሰጠናል እና በጣም ደስ የሚል ነበረ ሲያወራኝ ምናምን። ያው እኔ ያው የስራ ባልደረባ ብሆን አብሬ ሄድ ነበረ። ነገር ግን ስላልሆንኩ ማለት ነው አልሄድኩም። ያው በመስሪያ ቤት ስለሆነ እና በጣም ደስ የሚለው ነገር ዴኮሬሽን እንደዚህ ሰራው ብሎ ማለት ነው። በጣም ነው የሳቅኩኝ በጣም። እና ይሄ ዲኮር የሚሰራበት ነጫጩ የለም ክሬሙ በላይ ያለው እሱን አዘጋጀውኝ ብሎ ማለት ነው። እንደዚህ ዚግዛግ እንዴት እንደሄደበት ቀጥታ ይሄድልኛል መስሎኝ አለ። ዲኮር ላደርግ ስላለ እንደዚህ ዚግዛግ ሄደብኛል እና በጣም ደስ ይላል። ግን በጣም ነው የሳቅኩኝ። ለምን እንዴት ነው ያው የመጀመሪያም ቀን ስለሆነ ነው። አሳይተውኝ ነበር አለ። ሁላችንም አሳይተውን ነው ስሩ ብለው አለ። ሁሉንም ሰጡን ግብአቱን ምኑን አዘገጃጅተው ቾኮላታ ወይም ቾኮሌት ከየት እንደሚሰራ ከምን እንደሚሰራ ነግረዋቸዋል። እና የሆነ ፍራፍሬ ነው ስሙን ብዙ ለይቼ ባላውቀውና ባይነግረኝም እንኳን የሆነ ፍራፍሬ ነው። ከዛ ውስጡ የሚወጣ ፍሬ ነገር ነው አለና በጣ ገርሞኝ እና እንዴት አድርገው ዲኮሩን እንደሰራው ከዚህ ላይ እንግዲህ ፍቅርን ያሳያል። ምክንያቱም ከላይ B&A የሚለው እንግዲህ ቢ የባለቤቴ ስም በኃይሉ ነው። ከዛ ኤ አስማረች የኔ ነው ማለት ነው። ከዛ ከታች ደግሞ የልጆቻችን ስም ስፔሊንግ የመጀመሪያውን ስፔሊንግ ጽፎ ማለት ነው ፊደል እና ቦታው ስለማይበቃይ ብሎ ያው ጽፎታል ማለት ነው። እና ከዚህ ላይ የተረዳሁት ነገር አንድ ነገር አለ። ያው ስጦታው ብቻ ሳይሆን በቃ በልቡ መኖራችን ምናምን ይበልጥ በቃ ደስ ነው ያለኝ በቃ። እና እንደኛ የሙሉ ፍቅር ይስጣችሁ ለማለት ነው። እና ዲኮሩ አላማረ ሳይሆን እኔ በጣም ደስ ብሎኛል፣ አስደስቶኛልም አስቆኛልም።
እና በጣም ደስ ይላል። በዛውም ደግሞ ያው የነሱ የፋብሪካው የዲኮሩ ይሄ አርማው ማለት ነው ስሙ በጣም ደስ ይላል። እዛው ከቾኮሌቱ ላይ ቾኮሌቱ በነገራችን ይህ ቾኮሌት አንደኛ ነው የሚጣፍጠው። ያው ስኳሩ ምኑ ያው ተመጥኖ ምን ስለሆነ ማለት ነው። እና ከዚህ ስዊዘርላንድ በጣም ውድ ውድ ቾኮሌቶች አሉ። ውድ ከሚባሉት አንዱ ነው ማለት ነው። እና በጣም ደስ ይላል። ያው ትላልቅ ነው ቾኮሌቱም ራሱ እንደዚህ በዲኮር ምናምን ተጠቅልሎ ነው የመጣውና በጣም ትላልቅ ነው። በዛ ላይ ደግሞ ጣዕሙ በጣም ልነግራችሁ አልችልም። እና በጣም ደስ የሚል ነበረ እላችኋለሁ። ቾኮሌት እዚህ ሀገር ላይ በጣም ይመረታል። የቾኮሌት መገኛው ነው። ነገር ግን ያው ብዛት በውድ በውድ ነው የሚሸጠውና ሌላ ደግሞ ያው አለ አይደለ እና ከዚህ ስዊዘርላንድ የምትኖሩ ሰዎች እንደዚህ አይነት ቾኮሌት እየገዛችሁ ተጠቀሙ እላለሁ። በዚህ አጋጣሚ በጣም እኔ ወድጃለሁ ማለት ነው። እና ከሀገር ቤት ደግሞ ያው ከውጭ ሀገር ቆይተው የሚሄዱ ሰዎች እንደዚህ ቾኮሌት ገዝተው ምናምን ይዘውላችሁ ሲመጡ ማለት ነው ልክ እንደ ቀላል ነገር አትዩት። በጣም በውድ ነው የሚሸጠውና ከዚህ ተገዝቶ ሲሄድ ወደ ሀገር ቤት ሲሄድ ደግሞ ምንም የሆነ በቃ አለ አይደለ እንደ ተራ ነገር ነው የሚቆጠርና ቾኮሌት በጣም ውድ ነው ለማለት ያህል ነው። እና በጣም ደስ አይልም። በጣም የሆነ ማሰሪያው ምናምን እንደዚህ የዲኮሩ ማሰሪያው ማለት ነው በጣም ነው ደስ የሚለውና እኔ በጣም አስደስቶኛል ለማለት ያህል ነው። ሌላው ደግሞ ያው እኔም ቾኮሌት በጣም እወዳለሁ እና ያለንበት ሀገርም የቾኮሌት ማምረቻ ቦታም ስለሆነ ያው አለ አይደለ ከምግብ በኋላ ትንሽ ትንሽ እንጠቀማለን ባይበዛም ማለት ነው። ሲበዛ ግን ያው ከጥቅሙ ጉዳቱ ስለሚያመዝን እና የዚህ የትላልቁ የባለቤት የሰርቶ ያመጣልኝ ቾኮሌት ሳምፕሉ ይሄ ነው። በፔስታል የተጠቀለለው ማለት ተጠቅልሎ ታሽጎ ማለት ነው። እና በጣም ነው የሚጣፍጠው። ቀምሻውም ነበረ እና እየቀመስኩም ማሳያችሁ ነበረ። ያው እንግዲህ በዚህ አጋጣሚ ይቅርታ እየጠየቅኩኝ ከጊዜ በኋላ ከሌላ ቀን ማለት ነው እንደዚህ ካሜራ አቀማመጡን አቀራረጹን ሳስተካክል ፊት ለፊት መጥቼ እሰራለሁ ማለት ነው። ዛሬ ግን በአንድ እጄ ካሜራ ይዤ ነው እንግዲህ እያወራኋችሁ ያለሁትና በዚህ አጋጣሚ ደስ የሚል ነበረ። ቾኮሌት ለምትወዱ ሰዎች ያው ከብዛቱ ጥራቱ የሚባለው ነገር አለ አይደለ? ቾኮሌት ተብሎ ደግሞ ያው ስኳር በጣም የበዛባቸው ቾኮሌቶች አሉ እና ይሄ አይጠቅምም። ያው ከጥቅሙ ጉዳቱ እንዳልኳችሁ ነው የሚያመዝነውና ስኳሩ ትንሽ ቀነስ ያለ ብትገዙ ለጤናችሁም ጥሩ ነው ማለት ነውና ታዲያ እኔ አንዳንድ ጊዜ እንደዚህ አይነት ሌላኛው ቾኮሌት ነው ይሄ ማለት ነው ደግሞ ገዝቼ በቃ አስቀምጠዋለሁ እና አንዳንድ ቀን ልጆችም ቾኮሌት ሲሉ እኔ ራሴ አስቤ እሰጣቸዋለሁ። ሁል ጊዜ አልሰጣቸውም። ያው እያየውም ነው ማለት ነው። ከምግብ በፊት እንዳይበሉብኝ ምናምን እያልኩኝ በጣም ጥንቃቄ ነው ማደርግና እንደዚህ አንዳንድ እንበላለን ማለት ነውና በዚህ አጋጣሚ ቾኮሌት ልጆች ያው ከምግብ በፊት እንደማይበሉ ይመከራል። ይሄም ሁላችንም እናውቃለን። እና በእንደዚህ አጋጣሚ ደብቄ ማለት ነው የማስቀምጠው እና ይሄም ቾኮሌት በጣም ነው የሚጣፍጠው። እንግዲህ ቾኮሌት ስዊዘርላንድ ያላችሁ በብዛት ታውቁታላችሁ ብዬ አስባለሁ። በተለይ አሁን ላይ ክሪስማስ ምናምን ላይ ወቅቱ ስለሆነም እንግዲህ እየገዛችሁ ተጠቀሙ እላለሁኝ ማለት ነው። ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ እና ባለቤቴ የምወደውና የማከብረው ባለቤቴ ይሄንን የመሰለ ሰርፕራይዝ አድርጎኛል ማለት ነው እና በጣም ደስ ብሎኛል። ሁላችሁም እንግዲህ ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ እንግዲህ ዛሬ የነበረኝ ይህን ይመስል ነበረ።
መልካም ጊዜ